ጥርሳችንን ተቦርቡሮ ወይ ደግሞ በአደጋ ጊዜም በተለያየ ምክንያት ጥርሳችንን ሲያመን የምናስታግስበት ህመሙን የምናስታግስበት 3 ሀሳቦችን ይዤላችሁ መጥቻለሁ። እነዛን ሀሳቦች እንዴት እንደምንጠቀማቸው ስንጠቀማቸው ደግሞ የሚሰጡንን ጥቅሞችና ደግሞ ጉዳታቸውንም ደግሞ እንነጋገራለን። ሰላም ቻናሌ ተከታታዮች እንዴት ናችሁ? ይህ ቻናል እንደሚታወቀው ስለ ጤናና ጤና ነክ ጉዳዮች የምናወራበት ቻናል ነው። በተለይም ደግሞ ስለ ባህላዊ ህክምናዎች እንዲሁም የጥርስ ችግር፣ ስለ ጥርስ ህመም የምናወራበት ቻናል ነው። ዛሬ አዲስ ሀሳብ ይዤላችሁ መጥቻለሁ። 3 ጥርሳችንን ተቦርቡሮ ወይ ደግሞ በአደጋ ጊዜም በተለያየ ምክንያት ጥርሳችንን ሲያመን የምናስታግስበት ህመሙን የምናስታግስበት 3 ሀሳቦችን ይዤላችሁ መጥቻለሁ። እነዛን ሀሳቦች እንዴት እንደምንጠቀማቸው ስንጠቀማቸው ደግሞ የሚሰጡንን ጥቅሞችና ደግሞ ጉዳታቸውንም ደግሞ እንነጋገራለን። ስለዚህ ይህንን ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሀሳቡን ከወደዳችሁት ላይክ፣ ሼር በማድረግ ኮሜንት በመጻፍ እኔ ጋራ እንድትተባበሩ ጠይቃችኋለሁ። አሁን ወደ ቪዲዮ ከነዚህ ከ3ቱ የጥርስ ህመምን ማስታገሻ አይነቶች መካከል አንደኛው ቫኒላ ነው። ቫኒላ በውስጡ አልኮል መጠነኛ የሆነ አልኮል ያለው ሲሆን ይህም ብዙዎች ለምግብ ማብሰያ ለምግብ የምንጠቀመው ነገር ቢሆንም ነገር ግን ለጥርስ ህመም ማስታገሻም ደግሞ ልንጠቀመው እንችላለን። ቫኒላ አንቲባክቴሪያል የሆነ ንጥረ ነገርም በውስጡ የያዘ ነው። ስለዚህ የጥርስ ህመምን ለማስታገስ ይጠቅማል ማለት ነው። ባክቴሪያዎችን በጥርሳችን ውስጥ ያሉ ባክቴሪያዎችን ስለሚገድላቸው ህመሙን ይቀንስልናል። ቫኒላ ኤክስትራክትን እንዴት እንጠቀመዋለን? ቫኒላን እንግዲህ ለጥርስ ህመም ማስታገሻ ስንጠቀመው ቫኒላውን በጥጥ ላይ በመጨመር ከዛ ያንን ጥጡን በጥርሳችን ላይ በሚያመን ጥርስ ላይ በማድረግ ህመሙን መቀነስ እንችላለን። ይህ ቫኒላ ኤክስትራክቱን ማለት ነው በንጹህ ጥጥ ላይ በመጨመር ያንን ቫኒላ ኤክስትራክቱን የነካውን ጥጡን ጥርሳችን ላይ የሚያመን ጥርስ ላይ በማድረግ ህመሙን መቀነስ እንችላለን። ይህንንም ከ5 እስከ 10 ደቂቃ ድረስ ማድረግና ማቆየት ይጠበቅብናል። ቫኒላ ኤክስትራክትን ስንጠቀም ልናደርግ የሚገባን ጥንቃቄ በተደጋጋሚ አለማድረግ፣ እንዲሁም ደግሞ ያንን ወደ አፋችን በምናስገባበት ወይም በጥርሳችን ላይ ባደረግንበት ጊዜ ወደ ውስጥ ማስገባት የለብንም። ቀጥታ ለጥርሳችን ከተጠቀምነው በኋላ መትፋት አለብን። ወደ ሆዳችን ውስጥ መግባት የለበትም። እንዲሁም ደግሞ በተደጋጋሚ ቶሎ መጠቀም የለብንም። ቢያንስ የቀናት ርቀት ሊኖሩት ይገባል እንጂ ተከታታይ ይሄንን ነገር ከተጠቀምነው ከጥቅሙ ጉዳቱ ያመዝናል። ይሄንን ለጊዜያዊ የህመም ማስታገሻ ስለሆነ የምንጠቀመው ማለት ነው። ሁለተኛው ሃይድሮጅን ፐሮክሳይድ ነው። ሃይድሮጅን ፐሮክሳይድ ህመምን ለማስታገሻ መጠቀም እንችላለን። ሃይድሮጅን ፐሮክሳይድ ብዙ ጊዜ ለማጽዳት እንጠቀምበታለን። ስለዚህ የማጽዳት ኃይሉ እንዳለ ሆኖ የጥርሳችንንም ህመም እንዲቀንስልን የሚያደርግ ንጥረ ነገር በውስጡ አለው። ስለዚህ ህመምን ስለሚቀንስልን ሌላኛው የጥርሳችንን ህመም ለማስታገስ የምንጠቀምበት መንገድ ሃይድሮጅን ፐሮክሳይድ ነው። ሃይድሮጅን ፐሮክሳይድን እንዴት እንጠቀመዋለን? ሃይድሮጅን ፐሮክሳይድ ባክቴሪያን ያጠፋል፣ ህመምን ይቀንሳል፣ እብጠትን ይቀንሳል፣ እንዲሁም ደግሞ አፋችንን ያጸዳልናል። ስለዚህ የሃይድሮጅን ፐሮክሳይድ ጥቅሙ እብጠቱንም እንዲቀንስልን ህመሙንም እንዲቀንስልን ስለሚያደርግ አወሳሰዱን በጥንቃቄ በማድረግ ብንጠቀመው የጥርሳችንን ህመም ይቀንስልናል። ሃይድሮጅን ፐሮክሳይድን እንዴት እንጠቀመው? 3% የሃይድሮጅን ፐሮክሳይድ መጠን በማድረግ በዛው ልክ ደግሞ ውሃ እኩል ለኩል በማድረግ እንበጠብጠዋለን። ያንን የበጠበጥነውን ውሃና ሃይድሮጅን ፐሮክሳይድ የተቀላቀለውን ወደ አፋችን ውስጥ በመጨመር እንግሞጠሞጠዋለን። ለ30 ሰከንድ ያህል ያንን በመግሞጥሞጥ ህመሙን እንዲቀንስልን፣ እብጠቱን እንዲቀንስልን፣ ባክቴሪያዎችን እንዲያጠፋልን እንዲሁም ደግሞ አፋችንን እንዲያጸዳልን እንጠቀመዋለን። ስለዚህ እየተግሞጠሞጠን እየተፋ ነው ይህንን ነገር
ህመም መቀነሻ መጠቀም እንችላለን። ነገር ግን ልናደርግ የሚገባን ጥንቃቄ ሃይድሮጅን ፐሮክሳይዱን ብቻውን ወደ አፋችን መጨመር የለብንም። ያ ከባድ ችግር ውስጥ የሚከተን ነገር ነው። መጠኑንም እኩል ለኩል ካላደረግነው የሃይድሮጅን ፐሮክሳይድ መጠኑ ከፍተኛ ከሆነ ይሄም ሌላ ችግር ሊያመጣ ይችላል። ስለዚህ እኩል ለኩል በሆነ መጠን አድርገን ለጥርሳችን ህመም ማስታገሻ አድርገን መጠቀም እንችላለን። ለልጆች ይሄ አይመከርም። ይሄንንም በምታደርጉበት ጊዜ መዋጥ አይጠበቅባችሁም። መዋጥ የለባችሁም። በፍጹም መዋጥ የለባችሁም። አፋችሁን ተግመጥመጣችሁ መትፋት ነው ያለባችሁ። ይህንን ጥንቃቄ እንድታደርጉ እመክራችኋለሁ። ሶስተኛ የቅርንፉድ ውሃ ወይም ክሎቭዝ ዋተር የምንለውን እሱን ደግሞ በተጨማሪ የጥርሳችንን ህመም ለማስታገስ መጠቀም እንችላለን። ብዙ ጊዜ ቅርንፉድን ለባህላዊ ሕክምና የምንጠቀምበት እጽዋት ነው። ነገር ግን አሁን ደግሞ ለጥርስ ህመም ማስታገሻ እንዴት እንደምንጠቀመው ደግሞ እሱንም ደግሞ እንነጋገራለን። ክሎቭዝን ወይ ደግሞ የቅርንፉድ ውሃን ለጥርስ ህመም ማስታገሻ የምንጠቀመው እንዴት ነው? ክሎቭዝ ወይ ደግሞ ቅርንፉድ የምንለው በውስጡ ኢዩግኖል የሚባል ከፍተኛ ህመምን የሚቀንስ ንጥረ ነገር ስላለ ህመማችንን ቶሎ የመቀነስ ባህሪ ያለው። ስለዚህ ለጥርሳችን ህመም ማስታገሻ አድርገን መጠቀም እንችላለን ማለት ነው። ክሎቭዝ ዋተርን ወይ ደግሞ የቅርንፉድ ውሃን ለጥርሳችን ህመም እንዴት አድርገን እንጠቀማለን? ይሄንን 1 ማንኪያ የቅርንፉድ ዱቄት በፈላ ውሃ ውስጥ በመበጥበጥ እናቆየዋለን። ያንን በጥብጠን ያቆየነው የቅርንፉድ ውሃ በማጥለያ አጥልለን ያንን ውሃ አፋችን ውስጥ እየጨመርን በተደጋጋሚ እዛው ባለንበት ደጋግመን አፋችን ውስጥ ለ30 ሰከንድ በመግመጥመጥ እና በመትፋት የጥርሳችንን ህመም ማስታገስ እንችላለን። የድዳችንን ህመም ማስታገስ እንችላለን። እዚህ ጋር አንድ ሀሳብ የምነግራችሁ የቅርንፉድ ውሃንም ሆነ ቅርንፉድን በተደጋጋሚ ጥርሳችን ላይ በማድረግ የምንጠቀመው ከሆነ የድዳችንን ነርቮች የማቃጠል ባህሪ ስላለው ይህንን ነገር በተቻለ መጠን ባይደጋገም ይመከራል። የትኛውንም የህመም ማስታገሻ በምንጠቀምበት ጊዜ ለጊዜያዊ የህመም ማስታገሻ ነው እንጂ ተደጋጋሚ የሆነ ህመማችንን እያስታገስን ብቻ ይህንን ነገር ብንደጋግመው ለኛም ለጤናችንም አደጋ ሊኖረው ስለሚችል የህመም ማስታገሻዎች ለህመም ማስታገሻ እንጂ ለህመም ማጥፊያ ስላልሆነ በተደጋጋሚ ባይደረግ ይመከራል። ነገር ግን ሐኪም በማይገኝበት ሰዓት፣ ሌሊት በሆነ ሰዓት፣ በጣም ህመሙ በባሰብን ሰዓት ግን እነዚህን 3 የጥርስ ህመም ማስታገሻዎችን መጠቀም እንችላለን። ሌሎችንም የጥርስ ማስታገሻ ሀሳቦችን በተለያየ ጊዜ ይዤላችሁ ቀርባለሁ። በተረፈ ደግሞ ሌላ እኔ የምሰራው ዘለቄታ ያለው ህመምንም የሚያጠፋ ያ በጥርሳችን በተቦረቦረ ጥርሳችን ውስጥ ያሉ ባክቴሪያዎችንም የሚያጠፋ ጥርሳችን በቀጣይ የመቦርቦር ኃይሉን እንዲቀንስ እንዲሁም ደግሞ መቦርቦሩን እንዲያቆም ሌሎች ጥርሶቻችንን ደህንነታቸውን ዘለቄታ ያለው እንዲሆን እንዲቆይ የሚያደርግ በጭስ የሚሰራ የጥርስ ህክምና ደግሞ እሰራለሁ። ስለዚህ ጥርሳችሁ ተቦርብሮ የሚያማችሁ ሰዎች ወደ እኔ መጣችሁ ይሄንን ህክምና ማግኘት ትችላላችሁ። ባህላዊ ህክምና ነው። ከየትኛውም የሃይማኖታዊ ጉዳይ ጋር ከሃይማኖት ነክ ጉዳዮች ጋር የተያያዘ ነገር የለውም። ቀጥታ በእጽዋት ነው የሚሰራው፣ በጭስ ነው የሚታከመው። ስለዚህ ጥርሳችሁን በዚህ መንገድም መታከም ትችላላችሁ። ብዙ ሰዎች ይሄንን ነገር እንደሚያውቁት አውቃለሁኝ። ብዙ ሰዎችም ሲሰሩ ሰምቻለሁኝ። ስለዚህ መታችሁ ይህንን በጭስ የሚታከም የጥርስ ህክምና እኔ ጋር መታችሁ ማግኘት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ